ሴንተር ፎር ኢንፎርሜሽን ሪዚለንስ የተሰኘው የብሪታንያ መንግስታዊ ያልሆነ ድርጅት በዚህ ወር ይፋ ያደረገው ጥናት እንዳመለከተው ማህበራዊ መገናኛ ዘዴዎች የኢትዮጵያን ዘርፈ ብዙ የፖለቲካ፣ የብሔርና የሃይማኖት ግጭቶችን እያባባሱ ነው። የድርጅቱ የጥናትና ምርምር ስራ አስኪያጅ ፈልሴቲ ሞልፈርድ ለፈረንሳዊ የዜና ወኪል እንደተናገሩት በኢትዮጵያ በበይነመረብ ላይ የጥላቻ ንግግር እስከ ግድያ የሚያደርስ አሉታዊ ውጤት አስከትሏል። በጥናቱ መሰረት ባህላዊ የስርዓተ ጾታ ሚናዎችን የሚቃወሙ በአመራር ላይ ያሉ በስፖርት ዘርፍ ወይም ለሴትነትና ለሴቶች መብት በሚሟገቱ ሴቶች ላይ ከፍተኛ እንግልት ይደርሳል። በስርዓተ ጾታ ላይ የሚያተኩረው የነጻነት ፖድካስት አዘጋጅ ጽዮን ብሩክ በጥናቱ ተስማማለች። ጽዮን እንደምትገልጸው በማህበራዊ መገናኛ ዘዴዎች በተለይም በቲክቶክ በሚተላለፉ ይዘቶች በሴቶች ላይ ከበይነመረብ ዘለፋ አልፎ አካላዊ ጥቃት ይደርሳል። በኢትዮጵያ ውስጥ እኛ አሁን በፌሚኒዝም ሙቭመንት ስለሆነ የምንሰራው በብዛት ፌሚኒዝም ሙቭመንት ላይ እናየዋለን። ማለት መንገድ ላይ መፈናከት፣ መሳደብ፣ ለመደባደብ፣ ለመጣላት መሮጥን እናየዋለን በፌሚኒዝም ሙቭመንቱ ስር ማለት ነው። ከዛ ውጭ ያሉት ፖድካስተሮች እና ቲክቶከሮች ሴቶችም ላይ እናየዋለን። በተለይ ግልጽ ሆነው ስለ ህይወታቸው የሚያወሩ ስለሚወዱት እና ስለ ሆቢያቸው ከሶሳይቲ ተቀባይነት ትንሽ ወጣ ያለ ሲሆን በጣም ትልቅ ፔባክ አይነት ሪያክሽን እናያለን። ኢቨን በቅርቡ ልክ እንደ ኖርማል ሰው ወጥቼ ኢንጆይ ራሴ ማድረግ ፈልጋለሁ ብላ የወጣች ቲክቶከር በጣም ትልቅ ፔባክ አይነት ሪስፖንስ ስናይ ነበረ እና ቬሪ ፐርሰናል ነው ደግሞ በአንድ ጉዳይ ብቻ ሳይሆን ወይም በቲክቶክ ላይ በተናገረችው ጉዳይ ብቻ ሳይሆን ቤቷ የምትኖርበትን ቤት መጥቀስ፣ የምትሰራበትን ቦታ መጥቀስ፣ ኢንጆይ የምታደርግባቸውን ቦታዎች መጥቀስ እና እዛ ሄዶ ሌላ አይነት ሪስፖንስ መፈለግ ድረስ ይሄዳል። እነዚህ አይነት ነገሮች በጣም ቪዚብል ነው ብዬ ነው ማስበው ኢትዮጵያ ውስጥ። የጅማ ዩኒቨርሲቲ የጋዜጠኝነት መምህር የሆኑት ወርቅነህ ድሪብሳ በበኩላቸው በኢትዮጵያ የማህበራዊ መገናኛ ዘዴዎች አጠቃቀም በተለይ ቲክቶክ ችግር የተሞላበት ነው ይላሉ። በአጠቃላይ የማህበራዊ ሚዲያ አጠቃቀሙ በጣም ችግር ያለበት ነው። በዓለም አቀፍም ደረጃ ያለ ችግር እንዳለ ሆኖ ወደኛ ስንመጣ የተለየ የሚያደርገው አንደኛ ማህበረሰቡ በዚህ ልክ ሊትሬት የሆነ ማህበረሰብ አይደለም። ይሄ እውነት ነው፣ ይሄ ደግሞ አይደለም ብሎ ለይቶ ለውሳኔ የሚጠቀምበት አይደለም። መረጃ ሲቀርብ ከመጀመሪያው ጀምሮ ይህን የሚገነዘብ የተወሰነ ማህበረሰብ ነው ያለው። ቲክቶኩ ደግሞ ሲመጣ ምንድነው ቪዥዋሊ ነው የመጣው። ቪዲዮዎች ነው የሚሰሩበት በብዛት። ስለዚህ ያለው ማህበረሰብ የእውቀት የመገናዘብ ደረጃው ስፔሻሊ ደግሞ እንደነዚህ አይነት ያሉትን የማህበራዊ ሚዲያ አሰራሮችን እንዴት ይዘት ክሬት እንደሚደረግ በውሸትም ሰዎች ድራማቲክ የሆኑ ነገሮችን ፈጥሮ ለሆነ ዓላማ እንደሚጠቀሙ ግንዛቤ በጣም አናሳ ነው። ስለዚህ ከና ፌስቡክ በባሰ መንገድ አሁን የቲክቶክን ልዩ የሚያደርገው አንደኛ ወጣቱ ነው እየተጠቀምበት ያለ በብዛት ተጠቃሚ የሚባለው ወይ ደግሞ ያሰራጨው ኮንቴንት ክሬተርስ በብዛት ወጣቶች ናቸው። ታስታውሺ ከሆነ በኮሮና ጊዜ ነው ይሄ ነገር በጣም በዓለም አቀፍ ደረጃ የተስፋፋ። ስለዚህ አንደኛ እንደ ቢዝነስ ስትሪም ነው የሚጠቀምበት ወጣቱ። በቲክቶክ እይታንና የተከታይን ቁጥር ለመጨመር ሆን ተብለው የሚሰሩ በሴቶች በአካል ጉዳተኞች ላይ የሚደርሱ ዘለፋዎችና ጥላቻ እንዲሁም የሰዎችን ክብር የሚነኩ ይዘቶች ላይ ቁጥጥርና ቅጣት አለመኖሩ ደግሞ ችግሩን እንዳባባሰው ይገልጻሉ። ፌመስ ለመሆን ወጣቶች በቲክቶክ ላይ የሚያደርጓቸው ነገሮች ከዛ በኋላ ደግሞ ክስተቱ ላይ ሰዎች ምላሽ የሚሰጡበት መንገድ ቲክቶክን በጣም ይከፋ አድርጎታል በኢትዮጵያ የሚከታ እሱም ማለት ነው። ሰዎች ብዙውን ጊዜ በጣም ከሰብአዊም የሚጻረም ከማህበረሰቡ ሃይማኖት ከማህበረሰቡ ባህል በጣም ወጣ ባለ መልኩ ትንሽ ለየት ለማለት አሁን ካለው ህይወት ኑሮ ዘይቤ ለየት ብሎ ለመታየት በዛም ደግሞ ታዋቂ ለመሆን ሲሉ የሚያደርጓቸው አጸያፊ የሆኑ ነገሮች የሰዎችን ዲግኒቲ የሰዎችን ክብር ባራከሰ መልኩ አንቺ እንዳልሽው ሴቶች ላይ በጣም ያነጣጠረ ለዛም ደግሞ ቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስ የሚባለው በጣም የተስፋፋበት ሴቶች በጣም ታርጌት የሚደረጉበት አንድ ሴት መጣ የተለየ ነገር ተናገረች ከዛ የሚዘሙትባትና ጥቃት አካላዊ ጥቃትን ጭምር እንዲደርስባት የሚያደርጉ አይነት ይዘቶች በአስስሉ ደግሞ ሃይማኖትን ላይ የሚዘመቱ በጣም አስጸያፊ የሆኑ ቃላቶችን ለመጠቀም የሚነገሩ አንድን ማህበረሰብ አንድን ግለሰብ
በጣም የሚያሳዝነው ደግሞ እኔ እዚህም ከሴቶችም በላይ አካል ጉዳተኛ የሆኑ ሰዎች ዲሰብል የሆኑ አካል ጉዳተኛ የሆኑ ሰዎች ላይ ያነጣጠሩ ቀልድ የሚመስሉ ሰዎችን ፈገግ ሊያስብሉ የሚችሉ የሚቀለዱ ቀልዶች በጣም ልቤን የሚሰብሩ ደረጃ ነው የሚሄዱት። እነዚህ ሁሉ ኮንቴንቶች ሲሰራጩ ብዙ ፎሎ ያገኛሉ፣ ገንዘብ ያገኙበታል። ያም ሆኖ እነዚህን የግለሰብና የማህበረሰብን ክብር የሚነኩ ይዘቶች ከመወገዝ ይልቅ እነሱን በማበረታታት እንዲሁም በተለያዩ ድርጅቶች ማስታወቂያ በማሰራት የተለየ ጥቅም እንዲያገኙ እየተደረገ መሆኑ ደግሞ ቲክቶክ በኢትዮጵያ የከፋ እንዲሆን አድርጎታል። ስለዚህ ቅድም ያነሳሁት የሳይኮሎጂ ነገር አንድን ድርጊት ስታደርጊ ፓኒሽመንት ካለው ያ ነገር ቅጣት ካለው ሰው ካልተቀበለሽ፣ ሰው ከተቆጣሽ፣ ማህበረሰቡ ከተቆጣሽ፣ ያለው ሲስተም ከተቆጣሽ ያ ባህሪ አይቀጥልም፣ አያድግም፣ እዛው ይቀጫል። ሪዋርዲንግ ከሆነ ግን ያ ባህሪ ያ ማንነት ያድጋል ማለት ነው። ሰው መግደል ክስተት ሊሆን ይችላል። ያ ክስተት ግን ሪአክት የምናደርግበት ማህበረሰቡ የሚቀበልበት መንገድ ግን ግድያ እንዲቀጥልና እንዳይቀጥል ያደርጋል ማለት ነው። ልክ እንደ ሰው የስብዕና ግንባታ። ስለዚህ አሁን ቲክቶክ ላይ ያለው በጣም የማይረባ ሰዎችን ክብር የሚነካ ለይቶ ደግሞ የማህበረሰብ ክፍል ሴቶችን፣ ህጻናትን፣ አካል ጉዳተኞችን ከፍ ሲል ደግሞ ፖለቲከኞችን፣ ትንሽ ወጣ ያለ አስተሳሰብ ያላቸውን ሰዎች ላይ ያነጣጠረ አይነት ጥቃትን የሚጠሩ ማህበረሰብ ወጥቶ እንዲገዳደል እንዲጨፋጨፍ የሚጠሩ ግለሰቦች ብዙ ፎሎወር እያገኙ ይመጣሉ። እሱ ብቻ ሳይሆን ደግሞ ማስታወቂያዎች የመስራት እድል ይኖራቸዋል። ነገሩ እንዴትም ብሎ ታዋቂ መሆኑ ነው። ከዛ በኋላ የሚመጡ ጥቅሞች አሉ። ሰዎች ይህን ነው የሚሆኑት እና ያ ነገር ቲክቶክ በጣም በኢትዮጵያ ምድር እንዲከፋ አድርጎታል። ይህም ሴቶችን በማሸማቀቅ ከተሳትፎ በመገደብና ያሉትን የጥላቻ ንግግሮች በማስፋፋት በማህበረሰቡ ያደረሰው አሉታዊ ተጽዕኖ ቀላል አይደለም። ተንታኞች እንደሚናገሩት እንደ ኢትዮጵያ ባሉ ሀገራት የማህበራዊ መገናኛ ዘዴዎች ብዙ ጊዜ በሀገር ውስጥ ቋንቋዎች የሚነገሩ የጥላቻ ንግግሮችን መቆጣጠርና ማጣራት ባለመቻላቸው የከፋ ጉዳት እያደረሱ ነው። ታሪኳን ለፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ያጋራችው ሌላ ምስክር የዚህ ገፈት ቀማሽ ናት። በኢትዮጵያ የስርዓተ ጾታ መብትን በሚመለከት በበይነመረብ በምታቀርባቸው ጽሁፎች ብዙ ተከታዮችን ያፈራችው ሌላ፣ ነገር ግን የሀገር ውስጥ ቋንቋ የይዘት ክትትል ባለመኖሩ በቲክቶክ በደረሰባት ዛቻና ማስፈራሪያ ለስደት መዳረጓን ተናግራለች። የሌላ ችግር የጀመረው ጥቅምት 22 ቀን ሴቶች ጥቃት ከሚያደርሱባቸው ወንዶች እንዲርቁ የሚመክር ቪዲዮ በቲክቶክ ከለጠፈች በኋላ ነው። የሌላ የቪዲዮ ይዘት በአንዳንድ የቲክቶክ ተጽዕኖ ፈጣሪዎች ዘንድ መልእክቱ በወንዶች ላይ የተደረገ የጥላቻ ዘመቻና የሀገሪቱን ሃይማኖትና ባህል የማያከብር ነው መባሉንም የዜና ወኪሉ አስፍሯል። የፈረንሳይ ዜና ወኪል አያይዞም በሌሎች ጽሁፎች ሌላ በኢትዮጵያ ሕግ በወንጀል የሚያስቀጣውን ግብረ ሶዶማዊነትን እንደምትደግፍ ተደርጎ መቅረቡንም ጠቁሟል። በዚህም የግድያ ዛቻዎችን ጨምሮ እሷን ኢላማ ያደረገ የቲክቶክ ቡድን እንደነበረም ለዜና ወኪሉ ተናግራለች። በደረሰባት ዛቻ ምክንያትም ቤተሰቧና ስራዋን ትታ ወደ ጎረቤት ሀገር መሸሿን ገልጻለች። በስርዓተ ጾታ ላይ ያተኮረው የነጻነት ፖድካስት አዘጋጇ ጽዮን በበኩሏ ጉዳዩን አስፈሪ ስትል ትገልጻለች። በጣም ከባድ ጊዜ ላይ ነን ማለት ሜቢ እንዴት ብለን አፕሮች ማድረግ እንዳለብን እየተግባባን አልሆነም። ግን እዛ ሌቭል ላይ መድረሱ ያሳዝናል። ማለት የፐርሰናል ኦፒኒየን ወይም የራስሽን ፐርስፔክቲቭ በመናገር ብቻ ሀገር መላቀቅ ድረስ መሄዱ ያስፈራል። እንዴት ብለን ሶሉሽን ማግኘት እንደምንችልም እርግጠኛ አይደለንም። ወደ ሶሉሽኑ ብንገባ ደስ ይለኛል እንደኔ። ግን ያጋጥማል። በብዛት ከምናስበው በላይ የሚያጋጥም ነገር ነው። ቲክቶክ ለፈረንሳይ የዜና ወኪል እንደገለጸው የጥላቻ ንግግሮችንና ሴትነትን ዝቅ የሚያደርጉ ይዘቶችን እንደማይታገስ እንዲሁም 92% የሚሆኑ ይዘቶችን ለእነርሱ ሪፖርት ከመደረጉ በፊት በቴክኖሎጂና በሰዎች ጥምረት አማርኛን ጨምሮ ከ70 በላይ በሆኑ ቋንቋዎች በመጠቀም ያስወግዳል። ያም ሆኖ ባለሙያዎች እንደሚሉት ችግሩን ለመቀነስ የቴክኖሎጂ ኩባንያዎች ኃላፊነትን እንዲወጡ ማስገደድ ያስፈልጋል። የቴክኖሎጂ ኩባንያዎች የበለጠ ኃላፊነት እንዲወስዱ ለማስገደድ ከሚሞክሩት ሀገሮች መካከል ኬንያ አንዷ ነች። የኬንያ ፍርድ ቤቶች የፌስቡክ ዋና ኩባንያ በሆነው በሜታ ላይ በመድረኩ ላይ በቀረቡ የጥላቻ ንግግሮች በቅርቡ ብይን ሰጥቷል። የጅማ ዩኒቨርሲቲ የጋዜጠኝነት መምህሩ አቶ ወርቅነህ ድሪብሳ የማህበራዊ መገናኛ ዘዴዎች
በተለይ ቲክቶክ ከደረሰው ችግር ብዛትና ጥልቀት አንጻር ለመፍትሄው ዘግይተናል ይላሉ። ያም ሆኖ አሁንም ቢሆን ችግሩን ለመፍታት የረዥምና የአጭር ጊዜ መፍትሄዎችን ይጠቁማሉ። ስለዚህ አንደኛ መደረግ ያለበት ናሽናል አጀንዳ አድርጎ ሀገር ፕራዮሪቲ አድርጎ እሱ ላይ መስራት ማለት ደግሞ አንደኛ ነገር ጥናት ማድረግ በሶሻል ሚዲያው እየደረሱ ያሉት በገሃድ ምን አይነት ችግሮች እንደሆኑ፣ ከዛ በኋላ ቁጭ ብሎ ስራዎችን መስራት እንዴት አንድል ማድረግ እንዳለበት፣ አስፈላጊ ከሆነ ትክክለኛ ፖሊሲ በማውጣት በሱ መመራት፣ የጥናቶቹ ሪዛልት በሚያመጡት ላይ ተመስርቶ ፖሊሲዎችን አውጥቶ ወደ ትግበራ መግባት። ይሄ ሎንግ ተርም የሆነ ነገር ነው። አሁን ግን ዛሬ ላይ ነገ ላይ ተነስተን ልናደርጋቸው የምንችላቸውን ጉዳዮች ግን ያላደረግናቸው አሉ። አንድ ሰዎች አሁን አለን አዋጅ ካልተሳሳትኩ 1185/2020 የወጣ የጥላቻ ንግግርና የተሳሳተ መረጃን የሚያሳትፉ እንትኖችን ለመቆጣጠር ብሎ የወጣ አዋጅ አለ። በዛ አልፎ ሰዎች ሲጠየቁ ሲከሰሱ እናያለን። ይህ ለእኔ ቀልድ ነው በእውነቱ። ምክንያቱም አንደኛ በጣም ነው የዘገዩት። ሁለተኛ ነገር ደግሞ አንድ ግለሰብ ነገ ምን ማለት ነው? ይሄ አንድ ፋይል ከፍቶ እኮ እነዚህን ሰዎች በተደራጀ መንገድ የሆነ ኮሚቴ አቋቁሞ ናሽናሊ ሁሉም ቋንቋዎች ኮንቴንት ሰዎችን ሬስፖንሲብል የሆነ ኮንቴንት ክሬት የሚያደርጉ ሰዎችን በአንድ ፋይል መክሰት ይቻላል፣ ቁርጠኝነቱ ካለ፣ ፍላጎቱ ካለ። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫኔ አብሬያችሁ ነበርኩ። መልካም ጊዜ። ፀሐይ ጫኔን አመሰግናለሁ። እንግዲህ አድማጮቻችን የዕለቱ ስርጭታችንም ወደ መገባደዱ እየተቃረበ ነው። የመሰነባበቻ ሙዚቃ ብቻ ነው የሚቀረን። ቀደም ሲል ያስደመጥናችሁ ሙዚቃ ነው ለመሰነባበቻ የያዝ ነው። ስርጭቱን በመምራት እኔ ታምራት ዲንሳ ከእናንተ ጋር ቆይታ አድርጌያለሁ። ለአብሮነታችሁ ምስጋናችን ትልቅ